14 ዓመት በፊት ነው ሊቃውንት ጉባኤ በአፋር በኩል ያለውን ነገር የተናገሩትና እኛም ግራ ተጋብተን ዴድ ቮልካኖ ነው ብለን ያሰብነው ግን አክቲቭ የሚሆንበት ጊዜ አለ ተብሎ አንድ 4 ቦታዎች መሬት እንደሚሰነጠቅ ተናግረዋል። አሁን ትንሿ የመጀመሪያው ደረጃ ነው አሁን የታየው። ከዛ በኋላም በመቀሌ አድርጎ ጎንደርን ጎጃምን አካሎ በአባይ ጎርጅ ውስጥ ይሄን ባለፈው ያወራና አይመስለኝ በአባይ ጎርጅ ውስጥ ይመጣና ወለንጭቲ ላይ ይገናኛል። እዚህ በመራቤቴ በኮላሽ አድርጎ ጀማን ወንዝ ኮላሽን ይዞ ወለንጭቲ ላይ ይገባና ወደ ቦረና የኛ ቦረና ድረስ ነው የሚተነበየው። ከቦረና ወደ ኬንያ ይሄዳል። ለዚህ ግን መጀመሪያ ዝግጅት ያስፈልጋል። ቮልካኖ ያሸነፈ ባክቴሪያ አለ። እነዚህ ባክቴሪያዎች በሰው ላይ ከገቡ አደገኛ ነገሮችን ስለሚያመጡ ህዝቡ እንዳይጎዳ መጭም እንዳይጎዳ ዝም ብሎ ነው ሳይንቲስቱም እንትኑም አክቲቪስቱም ወሬ ለማውራት ከመፍጠኑ የተነሳ መሪያ መርዛማው ባክቴሪያ በሰውነታቸው ገብቶ ወደ ህዝብም እንዳይሰራጭ ወደ ሌላም አካባቢ እንዳይሰራጭ ቀድሞ የኢትዮጵያ ህዝብም የመንግስትም አካላት የእርዳታም አካላት መዘጋጀት አለባቸው። እሱ እስካልሆነ ድረስ ሁላችንም እንደሌለን መቁጠር ነው። አሁን የመጀመሪያው ደረጃ በቀይ ባህር ይሄድና አሳዎችን ሁሉ ይጨርሳል። በቅርብ ጊዜ ጀምሯል። ወደ ግብጽ ድረስ ባክቴሪያው ይሄዳል። ፕሌቱ 3ቱ ፕሌቶች ናቸው እንግዲህ አሁን የተሰነጠቁት። አራተኛው ትንሽ ራቅ ይላል። በዚህ በሳውዝ ሱዳን በኩል ነው። እነዚህ የተሰነጠቁት ባክቴሪያ ያላቸው በተለይ በዚህ በአፋሩ ያለው የአዲስ አበባ ሙቀት ጨምሯል። ይሄም ያሰጋል። የፍሎሃው ድንገት አክቲቭ ሊሆን ይችላልና ለዛም ጥንቃቄ ያስፈልጋል። እና ሁላችንም ተባብረን ሰው እንዳይጎዳ ማድረግ እንጂ በጣም ትልቅ መሬት ነው ተገንጥሎ ኢንዲያን ኦሽን ላይ የሚሳፈፍ ቀኑን እግዚአብሔር ያውቃል። ግን አሁን ጅማሮ በጣም ፈጥኗል። እንደውም እኛ ካወራንበት ጊዜ አሁን እኮ ፈጣን ነገር እያየን ነው። ይሄ ቆሻሻው ውሃ የተገኘችው ሀይቅ እነዚህ በሙሉ መርዛማ ናቸው። ባክቴሪያም አላቸው። እና እንግዲህ በሰፊው እናንተ ተወያዩበት። እንግዲህ ታሪኩ ባለቤት ስለነበርሽ ያኔ ስትናገሪ እውነት ለመናገር እኛም ካንቺ ሰምተን መጽሐፍትም አይተን አገላብጠን ይሄንን የሚመለከት የመርሃ ግብር በዩቲዩብም ሰርተን ነበር። በእርግጥ ሳይንሱ ከቅርብ ጊዜ ወዲህ ነው መመስከር የጀመረው። ይሄ ትኩሳት እንደሚኖር አፍሪካ ለሁለት እንደምትከፈል የቀደመው ሰነዳችን አየህ ይናገራል። ኢትዮጵያ ውስጥም በስምጥ ሸለቆ አካባቢ በየ5 ዓመቱ እየደጋገመ እየመጣ አለ መሬቱ እየተሸራተተው እጅግ በጣም እንደ ኬንያ ጎልቶ ባይታይም ማለት ነው አለ ስሜቱ። ስለዚህ ይሄ ነገር ምንድነው? ከዳሎ ላይ ከዛ የሚመነጭ ከእርታሌ የሚመነጭ ውስጥ ለውስጥ የእሳት ባህር አለ። ያ ባህር ሲሞቅና ሲገነፍል ነው ይሄንን አየስ ከኬንያ ሄዶ ይከፍላል ተብሎ የሚጠበቀው። በወቅቱ ብዙ ሰው ይሄንን ለማመን ይከብደው ነበር። ያው የሀገር በቀል እውቀቶችን እውቀት ናቸው ብሎ የመቀበል ድክመት አሁን እያየን ስለሆነ እንደዛ ይባል ነበር። አሁን ግን እንደገና እንደ አዲስ በየቦታው መጋቤ ሐዲስ እና አንቺ ያደረግሻቸው የዛን ጊዜ ስታቀርቡት የነበረው ነገር እንደገና እንደ አዲስ እየታየ ያኔ እንደዚህ ተናግሮ ነበር ወይ እየተባለ ነው ያለው። አሁን ወደ መጋቤ ሐዲስ ዶክተር ሮዳስ ሊድና እንዴት አየው? አሁን ክስተቱን ቀድማችሁ አቅርባችሁ ነበርና አሁን እንደው ይሄ ነገር ከሳይንስ አንፃር ከኢትዮጵያ አሁን ካለችበት ሁኔታ አንፃር ከሀገር በቀል እውቀት አንፃር ደግሞ አንተ እንዴት ታየዋለህ? መልካም መምህር መስፍን አክብራ ስለጋበዝከን
ከረጅም ጊዜ በኋላ ስላገናኘህን በጣም እናመሰግናለን። ከሐኪም አበበ ሽፈራው ጋር በአንድሮሜዳ የቴሌቪዥን ቻናል ያኔ ጄቲቪ ኢትዮጵያ ነበር የሚተላለፈው 2011 ይመስለኛል የመጀመሪያውን ቃለ መጠይቅ ያደረግነውና ስለዛ ቃለ መጠይቅ ሳስብ በጣም ብዙ ትውስታዎች አሉና ተከታታይ መርሃ ግብሮች ነበር ለ3 ሳምንት የዘለቀው የብዙ ሺህ ዓመት የኢትዮጵያን የቀደመ ስልጣኔ ነበረ ሐኪም አበበች የዳሰሱት በዛን ጊዜ በጣም ብዙም ተመልካች የነበረው መርሃ ግብር ነበረ። እንዳጋጣሚ ደግሞ ስለ ርዕደ ምድሩ ስለ መሬት መንቀጥቀጥ ስለ መከፈሉ አንስተን ነበር ዳሰነው ነበረ። እንደገና አዲስ ዓመት 2012 ሲገባ ደግሞ እኔ ዶክተር ጌትነት ዶክተር አብርሃም በነበርንበት በሳቸው ቤት በነበረው መርሃ ግብር ላይ ድጋሚ ተነስቶ ብዙ ሀሳቦች ነበር የተነሱት ሰፋ አድርገው ዳሰውት ነበርና ያ ከብዙ ዓመት በኋላ እንግዲህ ከ6 ዓመት በኋላ ድጋሚ ተነስቶ በቲክቶክም በተለያዩ ማህበራዊ ሚዲያዎችም ላይ ሲተላለፍ አሁን ያደረግን እየመሰላቸው ሰዎች እየደወሉ ሐኪም አበበች የት ናቸው ይሉኛልና ትኩስ ሆኖ ቫይራል ወጥቷልና በጣም የሚገርም ነው። በጣምም ተመልካች ያገኘ ነው። ብዙ ቦታ ብዙ ሚዲያዎችም ላይ ተቆርጦ ሲወጣ አየዋለሁና ይሄ የሚያሳየን ሐኪም አበበች በዛን ጊዜ የተናገሩት ነገር አሁን እውን ሆኖ ሲታይ በሀገር በቀል እውቀትና በሀገር በቀል ምርምራችን እንድንኮራ ያደርገናል የሚል እምነት ነው ያለኝ። ግን ቀላል ነገር እኮ አይደለም። አሁንም እኮ ሰሞኑን ተሰንጥቋል እንትን አፋር ላይ ክፍተት አለ። ያቺ አንድ አለት አለች አሰብ ላይ እሷ ናት በቃ እሷ ከተሰበረች ሪፍት ቫሊው እንዳለ እስከ ቦረና ድረስ ተገንጥሎ ለብቻ ነው የሚቀረው። የሰመጠው ይሰምጣል የተረፈውም ይተርፋል። እና እዚች ወለንጭቲ አካባቢ ጀምረህ እዛታች ቦረና እስከምትደርስ ከኢንዲያን ኦሽን ጋር ይቀላቀላል። ከአንድ ውቅያኖስ ጋር እንዲህ ይሆናል ማለት ነው። ዛሬ አይደለም ብዙ ዘመኑ ነው እኮ ይሄን ከተነበዩት በጣም ረጅም ዘመን አለች። በመላው ዓለም ርዕደ ምድር ያለ ክስተት ነው። ሀገራችን ኢትዮጵያ በታሪክ የተመዘገቡ ርዕደ ምድሮችን ከዚህ በፊትም አስተናግዳ ነበረ ታውቃለች። ለምሳሌ አንዳንድ ምሁራን በዚህ ላይ ጥናት ያቀረቡትን ስመለከት ከ1888 በኋላ እንደገና በ1898 ከ10 ዓመት በኋላ ርዕደ ምድር ተከስቶ የተወሰነ ጥፋት አጥፍቶ ነበረ። በ1953ም እንደዚሁ ጉዳቶች ኢትዮጵያ ላይ አድርሶ ነበረና በተለያየ ጊዜ ያጋጥማል። አሁን ደግሞ ሁኔታ ሁሉ ጨመርመር እያለ የመጣበት ጊዜ ነውና ሐኪም አበበች እንደጠቀሱ ሰፊ የሆነ ጥንቃቄ የሚያስፈልገው ሰዓት ላይ የደረስን ይመስለኛል። እንግዲህ ርዕደ ምድርን ከብዙ አይነት መልኩ ባየው ጥሩ ይመስለኛል። ቅድም ቁጣ ነው ያልከው እንዳለ ሆኖ ከቁጣ ባለፈም ደግሞ በረከትም የሚሆንበትም አጋጣሚ አለ። ምክንያቱም ምድር እንግዲህ እግዚአብሔር ሲፈጥራት ዳይናሚክ ይሄ ራሷን የምታስተካክል አድርጎ ነው የፈጠራት። ሁሉ ጊዜ እንደዚህ ሆና ብትኖር ኖሮ ሰው መኖርም አይችልም ነበረ። ለምሳሌ አንተ ከባባድ ምግብ በልተህ ሆድ ሲነፋ ትንሽ አምቦ ጠጥተህ እንደምታገሳ መሬትም መተንፈስ አለባት። ካልተነፈሰች በስተቀር ህይወት ሊኖር አይችልም። ስለዚህ ርዕደ ምድር እንደ በረከት ብናየው ብዙ ነገር ይጠቁማል። አንደኛ እዛ አካባቢ ማዕድን እንዳለ የሚያሳይበት አጋጣሚ አለ። አንደኛው ነው። ሁለተኛው ግን ለምሳሌ እሳተ ገሞራ ሲወጣ መሬትን በብዙ መልኩ ሊያበለጽጉ የሚችሉ ንጥራተ ነገራትንም ጨምሮ ከመሬት በታች ያሉትን ወደ ላይ ያወጣል። ርዕደ ምድር አዲስ በረከት ለምሳሌ ተራራ፣ ሸንተረር፣ ሐይቅ፣ ወንዝ፣ ውቅያኖስም ጭምር ይፈጥራል። ይሄ እንግዲህ የምድርን ቅርጽ በማስተካከል ደረጃ የራሱ የሆነ አዎንታዊም ነገር አለው። ከጥፋቱ ባሻገር ጥፋቱ እንዴት እንከላከል ራሱን የቻለ አንድ ሀሳብ ነው። ሌላው ሰው ሰራሽ ምክንያቶች መሬትን ሊጎዱ ይችላሉ። ለምሳሌ ጊዜውን ያልጠበቀ አደገኛ የሆነ መሰረተ ልማት ቢሰራ መሬት ራሱ ጫናውን መቋቋም የሚያቅታት ጊዜ አለ። ለምሳሌ ደኑን ብንመነጥረው የመሬት ሳምባ ማለት ነው፣ መተንፈሻ ማለት ነው። መልሶኛን ይጎዳናልና ሰው ሰራሽ ምክንያቶች አሉ፣ የሴስሚክ እንቅስቃሴዎች፣ ተፈጥሯዊ እንቅስቃሴዎች አሉ። ሶስተኛ ደግሞ መሬት ራሷን ለማስተካከል በምትሄደው የራሷ የሆነ ምህዋር የሚከሰቱ ነገሮች አሉና በብዙ መልኩ ብናየው መልካም ይመስለኛል። እንዲህ አይነቱን ነገር ደግሞ የበለጠ ይነግሩን ነበረ እና እንግዲህ ኢትዮጵያ የራሷን እውቀት የራሷን መልክ እያፈረሰች የሌላ ሀገር መልክ ለመያዝ የምትሞክር
እየሆነች እየመጣች ስለሆነ ብዙ ነገር በእርግጥ እያለፈን ነው። እንግዲህ እንመለሳለን ወደዛ ብለን ተስፋ እናደርጋለን። ሐኪም ወደ አንቺ ልመጣ ነው። እንግዲህ እንደባለፈው ስታነሺ ለሰው መቀበል ከብዶት የነበረው ምንድነው የመሰንጠቅና የአህጉር መከፈል ጉዳይ አለ ብለሽ ስትናገሪ ነበር እና ያ ሰው መቀበል ከብዶት ነበር። እንዴት ሊሆን ይችላል ይሄ ይል ነበር እና አንድ ጊዜ ግን እና በአንድሮሜዳ ቴሌቪዥን ከቀረበ ከ2 ዓመት በኋላ ኢቲቪ መጡ። ሳይንቲስቶች ኬንያ መጡ፣ ኢትዮጵያ መጡና አፍሪካ የመከፈል አደጋ ያጋጥማታል ሲባል ሰው ይሄኛውን መቀበል የከበደው ሰው ያኛውን ግን ለመቀበል ሲሞክር አየንና በእውነት እኔ አሁንም መልሼ ሎሬት ጸጋዬን አነሳለሁ። ፊደላትን አዋህዶ ከኢትዮጵያ ጎሳዎች ጋር በሙሉ አዋህዶ ኢትዮጵያ በነፍስም በስጋም የሰው ዘር መገኛ ነበረች ብሎ ሲናገር አይሰሙትም ነበርና አንድ ፈረንጅ መጥቶ አፋር ሄዶ እንደውም በቃ በጣም ጥልቅ የሆነ ጥናት አድርገው ኢትዮጵያ እኮ የሰው ዘር መገኛ መሆኗን በጣም ትልቅ ሳይንቲስት አረጋገጠ እና ጥንት ስትለው የነበረው እስኪ ንገረን ሲሉት ያኔ ስጮህ የት ነበራችሁ? እኔን ተውኝ፣ ነጩን ተከተሉ። አታከብሩም መጀመሪያ ስንናገር፣ አትሰሙም መጀመሪያ ስንናገር፣ ለኔ ዕውቀት ማረጋገጫ ነጩ ከሆነ ነጩን ተከተሉ አላቸውና አሁንም የአገር በቀል ዕውቀትን ትውልዱ እንዲሰማ እንደው የዛን ጊዜ እንዴት ነበረ አንቺ ሁኔታውን ያየሽው? ይሄስ የአህጉር መሰንጠቅ እንደው የማይቀር ነው ወይ እንጠብቀው ወይ? እንደው እሱ ላይ ሀሳብ ብትሰጪኝ። የሀገር መሰንጠቁ እነሱም አሁን ጥሩ አድርገው እያወሩት ነው። ግን የተሰነጠቀበትን ምክንያት ወይም ለምን እንደዚህ ፈጠነ የሚለውን ማንም ሰው እንትን አላደረገም። ሳይንቲስቶች እከተላለሁኝ፣ እኔም አነባለሁ፣ ወንድሞቼም እንግዲህ ይልኩልኛል አንዳንዱን። ኢትዮጵያ ላይ ከባድ መሰንጠቅ የሚደርስበት ምክንያቱ ማዕድናት በጣም ብዙ አሉ። ወርቅ በተለይ ወርቅ ለመሰንጠቅ፣ ወርቅ ለመፈንዳት፣ ወርቅ ፈሳሽ ሆኖ ለመውጣት ከእሳተ ገሞራ ውስጥ የመጀመሪያው ደረጃ ነው። ለምሳሌ እዚህኛው ወርቋ ቀለጠ፣ ከዛ በኋላ የጋዝነት ስሜት ያላቸውን ወደ አንድ ቦታ ሰበሰባቸው። የወርቅ ትልቁ ስራ ከኦክሲጅን አይቀላቀልም። ወርቅ ነሐስ ይቀላቀላል፣ ብረት ይቀላቀላል፣ መዳብ ይቀላቀላል፣ ሌሎች ማዕድናት በሙሉ ከኦክሲጅን ጋር ይቀላቀላሉ። ወርቅ ግን አይቀላቀልም። መቅለጥ ከጀመረ መመለሻ የለውም፣ ሁሉም ጋር ይሄዳል፣ ይነቃቀላቸዋል፣ ለመፈንዳት ዝግጁ ያደርጋቸዋል። ስለዚህ ከስር ያለውን አሁን እኛ መርዛማ የምንለው ምናልባት ለዓለም ዶክተር ረዳስ እንዳለው ለዓለም የሚተርፍ ትልልቅ ጥሩ ነገሮችን ይዞ ወጥቷል። ወደዚህም ወደ ላይኛው ወደ ሰሜንኛው ክፍል እስከ ራስ ዳሽን ድረስ በሚካሄድበት ሰዓት በአይከል ጊዜ በእናታችን አይከል ጊዜ የነበሩ ማዕድናትን ያወጣቸዋል። አይከል ማለት የኖህ ሚስት እናት ናት እና ቅማንቶች የሷ ዝርያዎች ናቸው። እንደውም ያመልኩባታል። እሷ የምትጠቀምባቸውን ማዕድናት በሙሉ ያወጣል ብሎ የኛ ጉባኤ ያምናል። ወርቁ ነው ግን ዋናው ወሳኝ። ምንም ስለማይቀላቀለው ለመሞቅ ለመፍላት ዝግጁ ነው እና ከፈላ ደግሞ ቶሎ አይወርድም፣ ምክንያቱም ኦክሲጅን አይቀላቀልም። ያን ምክንያት አጥንቶ እዛ ቦታ ላይ ያሉትን ጂኦሎጂስቶቹ አዘጋጅተው ህዝቡን እንትን ርዕደ መሬት ወደማያጋጥመው እኛ እንኳን እኮ እነሱ ያሉትን ይዘን ተከትለን የት ጋ ነው ብለን በጠልሰሙ ሄደን አውቀናል። እነሱ ደግሞ በመሳሪያዎቻቸው ማወቅ አለባቸው። ኢትዮጵያ ቦዝና አታውቅም። በንጉሱ ጊዜ ታይቷል። ይሄ የታየበት ምክንያት እንደውም አቶ መንገሻ አረሩ የሚባሉ አንድ ሰው ፈረንጆቹን እየያዙ ይዞሩ ነበር ኢንተርን አፍሪካ
የሚባል ቡድን ውስጥ እና ብዙ ቦታዎች ምናልባት ካርታ ድርጅት ውስጥ እንኳን ቢፈለግ ይገኛል። እሳቸው እዛ ነበር የሚሰሩት። በጣም ጎበዝ ሰው ነበሩ። እኛ ስንዞርና ይሄን ጥናት እንዴት ነው እሱ ለማወቅ ብለን ስንሯሯጥ እሳቸው ጥቆማ ይሰጡን ነበር። እንትናቸው ተከትለው ጭቃ ተሸካሚ ናቸው እንጂ ሰውየው ተምረው ጂኦሎጂስት አይደሉም። እና ህዝቧ ያውቃል፣ የኢትዮጵያ ህዝብ ያውቃል። ትንሽ ነገሮች ለማግኘት ብሎ ነው እዛ እሳት ላይ የሚጣደውና ከእሳቱ ህዝቡን የሁላችንም ስራ መሆን አለበት፣ ማዳን አለብን። ድንገት ቢፈነዳ ሊያለብሰው ይችላል። ፎቆች የሚሰሩት አላግባብ ግንባታዎች የሚሰሩት ቅድም እንዳነሳችሁት እንትኑን ሊያፋጥኑት ይችላሉ። ክብደት ሲሰማው አሁን የፍል ውሃ ዙሪያ የተሰሩ ነገሮች ብዙ አይመቹኝም። ከድሮ ጀምሮ እናገራቸዋለሁ። ድንገት አይታወቅም፣ እንጦጦ ላይ አይታወቅም፣ ወደ ታችም ስንሄድ የረር ላይ አይታወቅም። እነዚህን የጂኦሎጂስት ስራዎች ሆነው ጤኛን ጥቆማም እየሰሙ ቢሰሩት ህዝቡን ከችግር አገሪቷንም ካደጋ ያድናሉ። በበለጠ ግን ሰፋ ያለ መሬት ነው የሚነቀለውና ከናቱ አፍሪካ ኢትዮጵያ ሆኖ ግን ደሴት ሆኖ ያገለግላል። ከደሴቶች ግን በላይ ነው። ብዙ ሀገሮች ይዋጣሉ። አሁን የምንጣላቸው ሀገሮች ሁሉ ይዋጣሉ። ብዙ ጊዜ አይኖራቸውም። አሳው ግን ማለቅ ጀምሯል። መርዛማው ውሃ ወደ ወደ ባህሩ እየገባ ነው። ምንም ሊመልሰው አይችልም። ይመጣል አሳው ያንን መርዝ ሸሽቶ ሲሄድ እያስከተለው ውሃውን ይሄድና ይቀላቅለዋልና አሳዎቹ የባህር ሀብቶቻችን እንትን ይላሉ። ምንላትም ጅቡቲ ምንላትም እንግዲህ አሰብ እንትኑ ውሃው ይውጣታል። የሚያጣላንም ነገር ላይ ያጣላን ይችላል። በቅርቡ እግዚአብሔር ነገሮችን ሊያስተካክላቸው ይችላል። አሁን በሳይንሱ በኋላ ለዶክተር ሮዳስም ማብራሪያ እንዲሰጥበት እድሉን ሰጠዋለሁኝ። በስፋት እየተነገረ ነው። ከ7 እስከ 10 የሚደርሱ ሀገራት ከኢትዮጵያ ጋር ተቀላቅለው አሁን ኡጋንዳ እንደዚህ የተጠሩ ሀገራት አሉ። እነሱ ተቀላቅለው ለብቻቸው አንድ ደሴት ይሰራሉ። ቀሪው የኢትዮጵያ ክፍል ደግሞ ያው አፍሪካ ሆኖ ይቀጥላል ከሌላው ጋር ተያይዞ የሚል ሰፊ ጥናት ነው አሁን እየተሰጠ ያለው። እኔ እንኳን ባየሁት ወደ 8 የሚደርሱ ትልልቅ ተቋማት በተቋም ደረጃ ይሄንን ነገር አጥንተው ሲኤንኤን፣ ቢቢሲ፣ አልጀዚራ በተሰኙ ታላላቅ ጣቢያዎች ላይ ሲያቀርቡ አይቻለሁ ዶክመንተሪ። The Afar Triangle is a region known for its scorching heat and harsh volcanic landscapes. Beneath the surface, 3 tectonic plates slowly rift and diverge. Ethiopia's remote Afar region holds mud and steam jets out of geysers near Mount Dauphin. የኛ ከአገር በቀል እውቀቱ ከዚህ ጋር ነው ወይ የሚስማማው? ከአፍሪካ ሀገራት መጥተው ተቀላቅለው ነው ደሴቱን የሚሰሩት? እንግዲህ ለሁለት ከተከፈለች ኢትዮጵያ ነው ወይስ ብቻዋን ነው የምትሆነው የሚለውን እንዴት ነው የምናየው? ጅራት ሊኖራት ይችላል። ለምሳሌ ኬንያ ራሷን ችላ ነው፣ ግን ኢትዮጵያ ናት። ምናልባት ሶማሊያ ያው ኢትዮጵያ ሶማሌ ነው የሚተርፈው። ሶማሊያ ከኛ ጋር ናት። ጅቡቲንም አናገኛትም። ከዛ ደግሞ ኤርትራን አናገኝም። እነማን ናቸው ከኛ ጋር? ሱዳንም ከግማሽ በላይ መሬቱ ውሃው ይውጣዋል። ለምሳሌ ካይሮንም ይውጣታል። አባይም ወደ እንትኑ ነው የምትመጣው፣ ወደ ደሴቱ ነው የሚመጣው። ጣና አባይ ወደ ደሴት ነው የሚቀላቀለው። እነዚህ ከመጡ 20% ነው የሚቀረው ኢትዮጵያ ከአፍሪካ ጋር። ይሄ እቺኛውም ግን አፍሪካ ሆና ልጆቿን ሳትተው ነው የምትቀመጠው። ኬንያም ከእንትኗ ጋር ትቀላቀላል። ዩጋንዳም የሞተው ቦታዋ ቀርቶ እንግዲህ አሁን በዚህ መሀከል ላይ ሌላ ፕሌት አለ። ያ ፕሌት ነጭ አባይ ውስጥ ነው ያለው። እሱ አውስትራሊያ ከተገኘችዋ አዲስ አገር ጋራ ይገናኛል። ፕሌት ነው፣ የመሬት ወለል ነው። የመሬቱ ሳህን ከዛ ሲገናኝ ያቺ ደሴት ስትወጣ ይሄ ወደ ታች ያዘነብልና ሳውዝ ሱዳን ምናልባት ከኢትዮጵያ ጋራ ዝምድናውን ይቀጥላል።
እንግዲህ ጥሩ ነገር የሚኖረን ከሳውዝ ሱዳን ያቺ የቀረችው ኢትዮጵያ ወደ ሳውዝ ሱዳን ትሄዳለች ወይ ሳውዝ ሱዳን ወደ እነዚህ ወደኛ ከኛ ጋር ብዙ ዝምድና አላቸው እንጂ ኢትዮጵያ ናት በቃ። ያንም ያ ፕሌት እስካሁን አልተነገረም፣ እኔ አልሰማሁም። እንግዲህ የኛ የመጨረሻ ወለል ሌላ ዓለም ይፈጥራል ተብሏል። ግን አሁን ቸኮለኛ ገና ወደፊት ነው ከኛ ካለፍን በኋላ ይሆናል ለኔ ጠበቅነው ነው። አሁን ግን ታይታለች። ትልቅ ናት ግን ደሴት አይደለችም ያቺ ዓለም ቪክቶሪያ ከዛ ከፕሌት ጋር ትገናኛለች እና የዩጋንዳ መገንጠል እርግጠኛ አይደለሁም። ግን ይታወቃል ማለት ነው ከሆኑ የአፍሪካ ሀገራት ጋር እንደዚህ አይነት ነገር እንዳለ ማለት ነው። እኔ ብዙ ጊዜ መላለሳለሁ ሳውዝ ሱዳን ምንም ምክንያት የለኝም ይሄንን ለማየት ነው። በደቂቃ የተወሰነ ካርቱም ለመድረስ ብዙ ደቂቃዎችን ይቆጥር ነበር። አሁን ግን ቶሎ ነው የሚደርሰው ካርቱም። በሰኔል አድርገን በላስቲክ አሽገን ውሃው ላይ ስንለቀው ካርቱም ኢትዮጵያ ነጭ አባይ የሚቀየጡበት ቦታ ላይ ይቀበሉታል። የዛ ደቂቃ ከድሮ በጣም 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 ፈጥኖ ነው የሚደርሰው። ፕሌቷ እንዲህ ብላለች በቃ ያቺኛውን ፕሌት እየነቀለች እያወጣቻት ነው። እና እንግዲህ ይሄ ቀልሰሙ ላይ አለ ማለት ነው። አዎ አለ። እሱም ማንበብ ነው አሁን ለእንደዚህ አይነት ነገር። እንግዲህ አንድ ዩኒቨርሲቲ እናንተ ዶክተር ሮዳስ ላይ አስባለሁ በፊቱንም ያኔም ሲጠይቀኝና ፍጥነቱን ሳየው እነዚህ ልጆች አድገው አንድ ዩኒቨርሲቲ ይፈጥራሉ፣ አንድ የምርምር ማዕከል ይፈጥራሉ ብዬ ውስጤ ዶክተር ሮዳስ ላይ ያስባል። እርግጠኛ ነኝ ደግሞ አንድ ቀን የአእምሮ ነገር የእግዚአብሔርን ፈቃድ ይኖርበትና እነዚህን መጽሐፍቶች ማን ነው የሚረከበው ነው ግድ ነው እነሱን ይዳስሳል። በተለይ ዶክተር ሮዳስን ይዳስሳል። እናወራለን ከትልቅ ሽማግሌዎች ጋር በመሞትና በህይወት ውስጥ ማካከል ያሉ የሞቱም አሁን ቅርብ ጊዜ የሞቱትም ሁሉም ዶክተር ሮዳስ ላይ ሀሳብ አላቸው። እንግዲህ ጉባኤያችን ከአንዴ ሁለቴ ሞክረን ይሄ ጦርነቱ መጣብንና ሳናሰባስበው ቀረን እንጂ አንዱ አካላችን ሆኖ የራሱን ወገኖች ሰብስቦ አንድ ትልቅ ነገር ይፈጥራል ተብሎ የታጨው እኔው ስላመጣሁት ዶክተር ሮዳስ ነው። እግዚአብሔር ረድቶት የኢትዮጵያ ሕዝብም ተጨምሮበት ሀሳብ ነው። ለሰው ልጅ ገንዘብ አይደለም። ብዙ ነገሮች ዓለምን ሊያስተምሩ የሚችሉ ኢትዮጵያ ላይ አለ። አሁን ስለ መጽሐፈ ሄኖክ ሲነሳ ይሄ ነገር እኮ ከጠልሰም ውስጥ የሄኖክ ጠልሰም ውስጥ ነው የተገኘው። ገና ትራገፋለች ዓለም። ከሰማይ የሚወድቁም አሉ። ቤተክርስቲያኑም ዩኒቨርሲቲ ሊቃውንትም እኛ ጋር ተሰብስበው ነበር። አንተ አሜሪካን ሆነህብን ነው ሳናገኘህ የቀረ ነው። ሀሳቦቹን ከነሱም ጋራ እንዳሰሳቸዋለን። በጣም በድንቅ ሁኔታ ትልልቅ ሊቃውንቶች አቡነ ፊሊጶስ ይዘው መጥተው እዛ ታች በዚህ ጉዳይ ላይ አውርተናል። ትልቅ ነገር በኢትዮጵያ ይፈጠራል። ሰው ሳይሆን እግዚአብሔር ይፈጥራል። እስላሞች ቢሆኑም ወገኖቻችን ናቸው። ከኛም ሃይማኖት ውጪ ቢሆኑም ወገኖቻችን ናቸውና ጭንቅላት ያለው እግዚአብሔርን የሚፈራ ሰው ተፈጥሮ ይሄንን ነገር አንድ ደረጃ ላይ ሀገራችን ከማንም የተሻለች ሀገር ዩኒቨርሲቲ ለሰው አዲስ ነገር አይደለም። ምርምር ማዕከል ለኢትዮጵያ አዲስ ነገር አይደለም። ድሮ የነበረ ነው። ከኛ ነው ኮፒ ያደርጉት። ሕክምና አዲስ ነገር አይደለም። በጣም ትልቅ ኃላፊነት ነው። በዚህ በጥበብ ደረጃ ያሉ ሰዎች እምነት የሚጥሉበት ሰው ሆኖ መገኘት ትልቅ ነገር ነው በጣም። እንደገናም ደግሞ እንደ ሀገር እንዲህ አይነት ኃላፊነት ለመቀበል አሁን በዚህ እድሜ ራሱ ለኔ እድለኝነት ነው። እግዚአብሔርም ሲመርጥ ነው። እግዚአብሔር አንዳንድ ጊዜ በቃ በየዘመኑ የሆኑ ሰዎች ያመጣል። መጽሐፍ ቅዱስም የሚነግረን እንደዛ ነው። በዘመን እግዚአብሔር የራሱ ሰዎች እያመጣ እያስቀመጠ ያልፋል እና እዚህ ሀገር ውስጥ እንግዲህ ለእንደዚህ አይነቱ ነገር እንግዲህ ፈርቀዳጅ ነበርክ። በአንድሮሜዳ ቴሌቪዥን በጣም ብዙ ህጻናት እኔ ራሴ በአካል ያየኋቸው በጣም ብዙ ህጻናት ፈርተዋል።
በጣም ብዙ ተመራማሪዎች ወጥተውበታል። ብዙ ነገር ተነግሯልና ያ ነገር አንድ እንቅስቃሴ አምጥቷል። ወደድንም ጠላንም ትምህርት ቤት በስ አንድሮሜዳ በሚል ማንም አያውቅም ነበር ስለ አንድሮሜዳ። እስከ መሰየም መድረስ ቀላል ነገር አይደለም። ሆቴል አንድሮሜዳ ተብሎ መሰየም ቀላል ነገር አይደለም እና ይሄ ትልቅ ነገር ነው። እንግዲህ እግዚአብሔር በረከቱንና እድሜ ሰጥቶ ደግሞ ይሄንን ነገር ስትሰራ ታሪክ ስትሰራ እንድናይ ፈቃዱ ይሁን። ይሄንን እግረ መንገዴን ይዤ እንዴት ታየዋለህ ብዬ ሳይንሳዊ ምርምሩ ላይ ብዙ ጥናቶች አሉና እነሱ ጥናቶች ይሄ የአህጉሪቱ ለሁለት መከፈል ወይም የኢትዮጵያን ከፊል ለሁለት መከፈል እንዴት ነው የሚመለከቱት? እንዴት ታስማማዋለህ አንተስ? ሁለቱን አያይዘህ ብትነግረኝ። መልካም። ትልቅ አደራም ነው፣ ትልቅ ኃላፊነትም ነው። እንደ እውነቱ ከሆነ ያኔም የነበረን ሀሳብ ይሄ ነበረ። ትልቅ ተቋም መስርቶ የሀገር በቀል ምርምር የስነ ፈለክ ምርምራችን በማዕድን ላይ ያለው አብዱል ፈታህ የሚያጠኑት በህግ ላይ በእጽዋት ላይ ብዙ ሊቃውንት መጥተው እውቀታቸውን የሚያበረክቱበት ኢቭን የእውቀትን የምትናዘዝበት እኮ የለም። ራሱ ሴንተር እኮ መኖር አለበት። ብዙ ሰዎች እኛ ጋር ይመጣሉ ታውቃለህ፣ እና ይህን ነገር ለማላውርሰው ይላሉ። ማውረሻ እንኳን ቦታ የለምና እንግዲህ ጸሎታችሁ ከረዳን 2017 ጥሩ አመት ይመስለኛል። ይሄን ነገር ለማስፋፋት የሚመለከታቸው መንግስት አካላትም ጋር በመነጋገር ባለጸጎችም ጋር በመነጋገር እግዚአብሔር ቢፈቅድ የኢትዮጵያን እውቀት ለኢትዮጵያውያን የምንሰጥበት የምናሸጋግርበት ተቋም እውን የሚሆን ይመስለኛል። እና እንግዲህ ከረጅም አመታት በኋላም ደግሞ መገናኘታችን ይሄ ነገር እንዲሄድ እግዚአብሔር አላማ ያለው ይመስለኛል። ስለዚህ ያው ከማውራት ይልቅ በተግባር መዋል ወሳኝ ነገር ነውና እንግዲህ በቅርቡ እንግዲህ ፕሮጀክታችን እናቀርባለን ለሚመለከታቸው አካላት። ምክንያቱም ትልቅ እውቀት ነው ያለው እንደምትሰማው ከሆነ ስለ ማዕድናትም በለው ስለ እጽዋትም በለው በስነ ፈለኩም በለው እና አብዱል ፈታህ በሚያጠኑት በህግ ምርምር በለው በእጽዋት በለው እኛም ራሱ ያገኘናቸው በጣም በርካታ ሀብቶችና እውቀቶች አሉና እነዛን እውቀቶች ለትውልዱ የምንሸጋግርበት አንድ ትልቅ ተቋም ሊኖረን ይገባል። ይሄን እውን እናደርገዋለን የሚል ሀሳብ አለኝ። አሁን ጃፓኖች በዚህ በጣም ልዩ ናቸው። ለምሳሌ አርዝኩዊክ ሲነሳ ህንጻው እንዳይደረመስ ቢያንስ እንደዚህ የሚዋዥቅ አድርገው ነው የሚሰጡ። እኛ ኮንክሪት ነው ከተሰነጠቀ ከረገፈ በጣም አደጋ ነው። ሀገራችን ኢትዮጵያም እንግዲህ የሚሰሩት ድልድዮች የሚሰሩ ፎቆች የሀገር በቀል ሰው ምሁራንን ማዕከል ያደረገ ጥናትን ማዕከል ያደረገ ነው። በእርግጥ እንደተባለው አህጉር መከፈሉ የሳይንሱ ያስቀመጠው መላምት በጣም ብዙ አመታት ነው። እሱም መጥቀስ አያስፈልግም። ግን እንደተባለው ወደ 230 ርዕደ ምድር የሚከሰት ከሆነ እንደዚህ አይነት ነገሮች አደገኛ ኬሚካሎች የሚወጡ ከሆነ በጣም አደገኛ ነው። ወደ አሞኒያ ምናምኖች ነው የሚወጡትና እነዚህ ነገሮች በጣም ከታመቁ ከተማችንም እንዳለው ፍልውሃ አለ። አሁን አንድ ልጅ አለ አንድ ጓደኛ ነው ወደ ቂርቆስ አካባቢ ነው የሚኖረውና ውሃው ራሱ ሙቅ ነው አለ። አሁን የሚወጣው የሞቀን 6 ወራችን ነው አለና ይሄ ከሆነ ብዙ የምናስበው ብዙ የምንነጋገርበት ጉዳይ ይኖራል ማለት ነው። ስለዚህ የኢትዮጵያ ሕዝብ እንደተባለው ሰከን ብሎ ምን እናድርግ፣ ምን ለሀገራችን እንስራ፣ ችግሮችን ደግሞ ወደ በረከት እንዴት እንቀይራቸው የሚል ነገር ነው። እንደውም ሐኪም ሲያነሱ እስከ ኖህ ዘመን ድረስ ሄደው የኖህ ዘመን ጊዜ የነበሩት ጌጣጌጦች ጭምር ብለዋል። እንደውም እኔ በሆን ጋዜጠኛ አንተ ቦታ ሆኜ ምንነዛ ምን ነበራቸው እየጠይቅ ነበረ። ዛሬ ንጉስ እንደሆነ አንተ ነው። ብቻ እነዚህ ገጸ በረከቶችስ ሀገር እንዴት ይጠቀምበት የሚለውንም ብንወያይ በጣም መልካም ይመስለኛል። ይሄን ለማለት ነው። በኖህ ዘመን የነበሩ ጌጣጌጦች ሲባል አንድ ሁለት ሰዎች እዛም ሲስቁ አይቻለውና እንደው ስለሱ ትንሽ ብትይ እስኪ ምንድነው የኖህ ሀብቶች እንዴት ነው? እስኪ አንቺ እንዴት ነው የተረዳሽው? እንዴት ነው ያገኘሽው መረጃ? ብዙ ብሔሮች ቋንቋ ያላቸው የተለየ አጠቃቀም አሁን የኦሮሞ ባህል አለ፣ የኦምና የኩሽ ባህሎች አሉ፣ የሴም ባህሎች አሉ። ልክ እንደዛው ነጋፋት ነሂናሪያ ቡሻሼ ሌሎችም ዘሮች ጠፍተዋል። አሁን የቀረን አንድ እንትናት የአይከል ዘር ቅማንት ነበር። አይከል ሴቶችን ተወክላለች። በጣም ሁሉ ጊዜ ስሟ እየጠፋኝ ይቸገር ነበር ጥናቱን ስሰራው። በኋላ ነው ከትልልቅ ሰዎች ላይ ወሰድኳት።
አይከል በጣም ጎበዝና ልጇ የኖህ ሚስት ናት። ያው 72ቱ ቀን አልፎ ምድር ስትገለጥ ሙቀቱ ሲያበቃ ንፍር ውሃ ስለነበር ከዛ ወጣ ነው ህዝቡ የተረፈው። ያው የቶርም ዘር ከአይከል ነው። አይከል ጎበዝ ናት። ብዙ ቅርሶች፣ ብዙ የሴት ልጆችን የሚወክሉ ነገሮች ያስተላለፈች ናት። አይከሊስት ብለን ብናወጣ እንኳን ያቺ አይከል ሀሳብ የምትወስድ ሴት የመንደር መሪ ናት። አሁን እንደ ሲንቄዎች፣ እንደ ሴት ዳኞች፣ እንደ ሴት የአካባቢ የማህበራት መሪዎች እንደዛ አይነት የአይከልን ስርዓት ይወክላሉ። እንዳትረሳ ተብሎ ነው እሱ የተደረገውና በጎንደር ዙሪያ አይከል የምትባልም ከተማ አለች። ነባር ህዝቦች ማለት ነው። ኔቲቭ አሁን እንላቸው ህዝቦች የአይከል ዘሮች ናቸው በኢትዮጵያ የቀሩት። በጣም መመራመር ትችላላችሁ። በተለይ ወጣት ሴቶች ጎንደር ሄዶ ቅማንት ምንድነው ማህበረሰቡ ውብ ተፈጥሮ ያላቸው ባህላቸውን የሚያከብሩ ቤተሰቦቻቸውን የሚያከብሩ ቅማንት ዘር ያላት ሚስት ለባሏ ክቡር ናት። ባሏን በጣም ታከብራለች። ልጆቿን በስርዓት ታሳድጋለች። አይከሊስት በጣም ትልቅ ቤት መስራት የምትችለው የአይከል ሴት ናት። ልክ አሁን ሀሙናይ እንደሚከበር ሀሙን ተብሎ በሱዳን እንደሚከበረው ከሷ በኋላ ነው ሀሙን። አይከል ስራዋ ነው የሚከበረው። ጌጣጌጦቹ ምኑ ያለበትን ቦታ እሷ ናት የምታውቀው። ተሸፍኗል። የስንት ሺህ ዘመን ነው እንግዲህ። እኛ እንኳን ከኢቲኤል ስንጀምር 5800 ዘመን ከዛ በፊት ነው ያለፈበትን የኖረበትን አስብ። ያ ተሸፍኗል። ያንን እሳተ ገሞራው ያወጣዋል። የአይከልን ቅርሶች ያወጣል። አሁን ለምሳሌ ጣና ዙሪያ ላይ ስትሄድ ቤተ መንግስቶች እኮ ነበሩን። ማን ያወጣቸው? ጂኦሎጂስት ያስፈልጋል። በዚህ ባሁን መሬቱ እንኳን ብዙ ጂኦሎጂስቶች ሊወጡ ይገባ ነበር፣ ሊያስረዱ ይገባ ነበር። ቴሌቪዥን ጣቢያው ይሄ ፌስቡኩ ይሄ ምናምን ተራውን ነገር ከሚያወራ እነዚህ ነገሮች እያወጡ ማውራት ነበረባቸው። አልተመራመሩማ። ሲማሩ ለዚህ ምርምር ዝግጁ አልነበረም እንትናቸው፣ ጊዜም አልነበራቸው። አሁን ስለ አይከልም እናጠናለን ከተባለ በጣም ጎበዝ አዋቂ እዛ አካባቢ ሰንብቶ ስለ መድኃኒቷም ስለ አይከል ስለ አሰራሯም ስለ ህዝቡም ባህል ማጥናት ያስፈልጋል። እና እንትኑ ያወጣዋል። እሳተ ገሞራው ግን ያወጣዋል። እርግጠኛ ሆነን ነው እኛ የምናወራው። ሲደርስ መቼስ ደግሞ እናንተ እርግጠኛ ትሆናላችሁ። እሷ ከጀመረችው በጣም ቀላል ነው። እኔን የሚያሰጋኝ በህፃናቶች ላይ የሚደርሰው ችግር ይሄ ተፈጥሮ ነው። ይሄ አሁን ማንም ሰው ሊመልሰው ማንም ሰው ሊያዛው አይችልም። ይሄ ተፈጥሮ ረድ መሆን ስላለበት እግዚአብሔር ይሄንን አደረገ ተመስገን ብለን መቀበል ነው ያለው። በዚህ ውስጥ ጥሩ ነገር ከተፈጠረ ጥሩን እንቀበላለን። መጥፎ ነገር እንዳይፈጠር ደግሞ ዝግጅት ማድረግ ነው ቅድም እንዳልኩት። እኔ ግን እንደ መጥፎ ችግር ማይላት ለኢትዮጵያ ህፃናቱ ላይ የሚደርሰው ፈተና ህጉ ወሰን ያላደረገለት ህግ አትፈርድባቸውም። በዳኞችም በህግ አውጪዎችም ያለው በወቅቱ ጥሩ ነገር ስለነበረ ያለውን ነገር በአደጋውም ወንጀሉም ትንሽ ስለነበረ በዛ ልክ ነው የሚፈርዱት። ይሄንን ባህሉ እንዴት ያየዋል? ባህሉ ይሄንን መከላከል አይችልም ወይ? የእናቶች ጊዜ አይከልን የምናደንቀው እኮ ይሄንን ስለተከላከለች ነው። የአይከል ህጎች እኮ ይታወቃሉ። አንድ ባለጌ መንደር ውስጥ ካለ የሾመቻቸው ሹመኞች ወጥተው ይጮሃሉ። ለታላቁ ሰው ከበላይ ላለ ሰው ይናገራሉ። የዛ ሰው ቤተሰብ ይጠራል። ያንን ጥፋት ያጠፋ ሰው ለምንድን ነው ልጅህን በስርዓት ያላሳደከው? ይሄንን ለምን አደረገ ተብሎ ይጠየቃል። ከተጠየቀ በኋላ መልስ ካጡ ከነ ቤተሰቦቹ ከነዘሩ ገበያው ለሱ ክፍት አይደለም። ጎረቤት አያናገረውም። ቢሞት ወጥቶ አይቀብረውም። ቅጣቱ በጣም የአይከል ቅጣት በጣም ኃይለኛ ነው። በዛን አይነት ሲቀጣ ዲሲፕሊን ሆኖ ሌላውም ሰው እንዳያጠፋ ረፍ ይሄ ይደርስብሃል እየተባለ አገሪቷ በጣም ተከብራ ታፍራ በህዝቦቿ ህግ ነው የዳነችው። ይሄ የትላልቅ የፍርድ ቤት ህጎችን አይጠቅስም።
የባህል ህጎች አሉ፣ የመንደር ህጎች አሉ። ትልቅ ስራ ነው። አንድ ባለጌ ወደ መንደር ገብቶ ሴት መድፈር አይደለም ሴትን ጎንተል የሚያደርግ ከሆነ ወዲያውኑ ትጮሃለች፣ ትቀርባለች፣ ትነግራለች። ወዲያው ቤተሰቡ ይጠራል፣ ቅጣት ይወሰንበታል። እሳት እንኳን አይጭሩም ከሱ እሳትም እንዲጭር አይፈቅዱለት። ይሄንን የመሳሰለ ትልልቅ ባህላዊ ህጎች አሉ። ይሄንን ማደራጀት ያለባቸው ወንዶቹ ስራ ሰርተው ነው የሚገቡት። በቃ ፈተናቸው በስቷል። ደግሞ አሁን የሚያሳዝነው ነገር ወንድ ልጅ ላይ ያለ ፈተና ቀላል አይደለም። በዚህ ዘመን ያለ የቤት ልጆቹ ይራባሉ። ሞልቶ ጉልበቱ ሰርቶ ሊያበላ አይችልም። ለሱ ሲለፋ ቤቱን ዞር ብሎ ሊያይ አይችልም። እናትም ተደርባ ደግሞ መስራት ጀምራለች። አሁን ያንን ሴቶች ነን መከላከል የምንችለው። ሴቶች ነን ወደ አደባባይ ማውጣት ያለብን። ሴቶች ነን ልጆቻችንን መጠበቅ ያለብን። ሴቶች ነን ወደ ባህል ህጎች መምጣት ያለብን እንጂ እኔ አሁን ተፈጥሮ ያመጣችው አደጋ ምንም አልፈራሁትም። በበጎም ከመጣ ተመስገን፣ በመጥፎም ከመጣ የታዘዘብን ነው። ከእግዚአብሔር የታዘዘን ማንም ሰው ሊመልስ አይችልም። መለወጥ አለባት ምድሪቷ። አሁን ባህላዊ ህጎችን እንዴት እናጠናክራለን? እንዴት ቤት ለቤት እንነጋገራለን? የተወሰነ እኮ ወጥቶ መጮህ አልቅሶ መታየት አይደለም። ለምን ይሄ ይደረጋል ብሎ ህጎችን ከባህላዊ ላይ መውሰድ ብዙ የተጻፉ አቶ አብዱል ፈታህ ጋር አያለሁ። እኔ እንደውም ብዙ ገዝቼ አንብቤ ያለሁ። ጥሩ ናቸው። እንደ እንትኑ ቁጥር አልተሰጣቸውም እንጂ እንደ ህጉ ብዙ ህጎች አሉ ከእንትን ጋርና ይሄንን አስገድዶ መድፈር፣ ጦር መምዘዝ ስንፈጠር አዳምና ሔዋንን ነው የምናስበው። የጥበበኞች ጥበበኛ የጎበዞች ጎበዝ እሱ እግዚአብሔር ይሄንን የመሰለ አምሳል አድርጎ አውቦ ፈጥሮናል። በዘር በሃይማኖት መለያየቱ ትርጉም ስለሌለው ያንን ለማጥፋት ትውልዱ መነሳት አለበት። በቃ ወደ መንደር ሳይሆን ወደ አደባባይ የምንወጣበትና ይሄንን ነገር የምናጠፋበትን የኔ ስጋት በአገሬ ላይ ችግር ያመጣል ምለው ይሄ ተልካሻ ባህሪያቶች ናቸው። ምናልባት ሀሳብ ካላችሁ ሁላችሁም በዚህ ጉዳይ ላይ ወልደን በደንብ ካላሳደገን ምን አገር አለን? ማንም ልጄን ጨምድዶ የሚጫወትባት ከሆነ ምን ኑሮ አለኝ? ለዚህ ህግ መጠናከርና መዘጋጀት ያስፈልጋል። አይከልን ስናስብ ራስ ዳሽን ተራራ ላይ ወጣ ውሃ ወደታች ይወርዳል። ኬቭ ውስጥ ነው ገብታ ትላትሉንም ምኑንም አድርጋ አብልታ ወገኖቿን ያተረፈችው። ልክ እንደዛ ልጆቻችንን አይከልን ሆነን ማትረፍ በጣም ያሳስበኛል። በየድሩም በየምኑም አስቦ ምን ነክቶን ነው ይሄንን ይሆን ነው ይሄን የሚያደርገውን ደግሞ ለፍርድ ቤት አይደለም ማቅረብ ለባህል ፍርድ አቅርቦ መልስ መስጠት ጠንካራ ህዝብ የሚወጣ ይመስለኛል በዚህ ጉዳይ። እሺ እንግዲህ በጣም ረጅም ጊዜ ነው የቆየ ነው። ተመልካቾቻችን ጥሩ ትምህርት ያገኛችሁ ይመስላል።